ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢራን በኳታር እና በኢራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ሚሳኤሎችን ተኮሰች። የኢራን መንግስት የመገናኛ ብዙኃን አሜሪካ ለፈጸመችው ጥቃት ምላሽ ኢራን ግዙፍና ድል የሚያቀናጅ የጥቃት መሰንዘር መጀመሯን አስታውቋል። የኢራን መንግስት የዜና ወኪል የሆነው ታሳኒም እንደዘገበው በኳታር እና በኢራቅ ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ የኢራን አብዮታዊ ዘብ ሚሳኤሎችን ተኩሷል። ከዚሁ ጋር በተያያዘ በኳታር ዋና ከተማ ዶሃ ውስጥ ፍንዳታዎች መሰማታቸው ሮይተርስ እና ኤኤፍፒ የዜና ወኪሎች ዘግበዋል። በኳታር አልኡዳይድ በሚገኘው በአሜሪካ በሚመራው ጥምር የአየር ኃይል ኦፕሬሽን ማዕከል ላይ ጥቃት ሊደርስ ይችላል የሚል ተጨባጭ ስጋት መኖሩን ቢቢሲ መረጃ አግኝቶ ነበር። ቀደም ሲል የአሜሪካ መገናኛ ብዙኃን ኢራን በኳታር ውስጥ በሚገኝ የአሜሪካ ወታደራዊ ስፍራ ላይ ሚሳኤሎችን ለመተኮስ እየተዘጋጀች ነው ብሎ ነበር። ሀገሪቱ አሁን ላይ በጊዜያዊነት የአየር ክልሏን የዘጋች ሲሆን የጦር ሰፈርም በተጠንቀቅ ላይ እንደሚገኝ የቢቢሲ የደህንነት ዘጋቢ ተናግሯል ብሏል። ስጋቱ የመጣው ኢራን በአየር ኃይል የጦር ሰፈሩ ላይ የሚሳኤል ጥቃት ተሰነዝራለች ከሚል ነው። አሜሪካ በኢራን የኒውክሌር ማዕከላት ላይ ጥቃት ከፈጸመች በኋላ ኢራን ተመጣጣኝ እርምጃ እንደምትወስድ ዝታለች። የአሜሪካን ጨምሮ በኳታር የሚገኙ የተለያዩ ሀገራት ኤምባሲዎችን ዜጎቻቸውን እንዲጠነቀቁ እያሳሰቡ ነው። አልኡዳይድ ከኳታር መዲና ዶሃ ወጣ ብሎ የሚገኝ ግዙፍ የጦር ሰፈር ሲሆን አሜሪካ በመካከለኛው ምስራቅ ለምታደርጋቸው የአየር ዘመቻዎች የማዕከላዊ ዕዝና ዋና መስሪያ ቤት መገኛ ነው። የብሪታንያ ወታደሮችም በዚሁ የጦር ሰፈር እየተቀያየሩ ያገለግላሉ። ኢራን ለአሜሪካ ጥቃት ተመጣጣኝ ምላሽ እንደምትሰጥ የጦር ጠቅላይ አዛዡ ተናገሩ። ኢራን ለአሜሪካ ጥቃት ተመጣጣኝ ምላሽ እንደምትሰጥ የሀገሪቱ የጦር ኃይሎች ጠቅላይ ኢታማዦር ሹም ተናገሩ። ኢታማዦር ሹሙ ይህንን ያሉት የደረሰው የጉዳት መጠን በውል ባይታወቅም አሜሪካ በ3 የኢራን የኒውክሌር ማብላያ ጣቢያዎች ላይ ጥቃት መፈጸሟን ተከትሎ ነው። አብዱልራሂም ሞሳቢ ይህን ማለታቸው የዘገበው ከኢራን እስላማዊ ቤታዊ ጥበቃ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ነው። ሜጀር ጄኔራል አብዱልራሂም ሞሳቢ በቪዲዮ ባስተላለፉት መልእክት የትራምፕ እርምጃ ከተስፋ መቁረጥ የመነጨ እና እስራኤልና ኔታንያሁን ለመታደግ ያለመ ነው ብለዋል። ኢታማዦር ሹሙ ጨምረውም ትራምፕ የእስራኤል ጠቅላይ ሚኒስትርን ውድቀት ባዩ ጊዜ ኢራን በመደብደብ ሰው ሰራሽ እስትንፋስ ሊሰጡት ወስነዋል ሲሉ ተናግረዋል። ሞሳ የጦር ኃይሎችም ጠቅላይ ኢታማዦር ሹም ሆነው የተሾሙ የተኳቸው ሞሐመድ ሁሴን ባሄር እስራኤል በኢራን ላይ በፈጸመችው የመጀመሪያው ጥቃት ከተገደሉ በኋላ ነው። በኳታር የሚገኘው የአሜሪካ ኤምባሲ ዜጎች ከእንቅስቃሴ እንዲቆጠቡ አሳሰበ። በኳታር መዲና ዶሃ የሚገኘው የአሜሪካ ኤምባሲ በድረ-ገጹ ላይ ባወጣው ጽሑፍ ዜጎች ሌላ መረጃ እስከሚሰጣቸው ድረስ ከእንቅስቃሴ ተቆጥበው ቤት ውስጥ እንዲሆኑ አሳሰበ። ኤምባሲው ለዚህ የሰጠው ምክንያት ለጥንቃቄ የሚል ነው። በድረ-ገጹ ላይ የተሰጠ ተጨማሪ መረጃ የለም። የዩናይትድ ኪንግደም መንግስት ለዜጎች ተመሳሳይ መልእክት አስተላልፏል። በመካከለኛው ምስራቅ የሚገኙ የብሪታንያ ዜጎች ከመንግስታቸው የሚተላለፍላቸውን የጉዞ መመሪያ በቅርበት መከታተል እንደሚገባቸው የውጭ ጉዳይ ሚኒስትር ዴቪድ ላሚ አሳስበዋል። መንግስት አሁን ላይ በኳታር የሚገኙ የብሪታንያ ዜጎች ሌላ መረጃ እስከሚሰጣቸው ድረስ ከእንቅስቃሴ ተቆጥበው በቤት ውስጥ እንዲሆኑም ይመክራል ብለዋል። የውጭ ጉዳይ መስሪያ ቤቱን በድረ-ገጹ ላይ ባወጣው መረጃም ይህ መመሪያ የተላለፈው አሜሪካ ለጥንቃቄ ስትል ለዜጎቿ ተመሳሳይ መልእክት በማውጣቷ ምክንያት ነው ብሏል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይም በርካታ ኤምባሲዎች ዜጎቻቸው ጥንቃቄ እንዲያደርጉ እያሳሰቡ መሆናቸውን ተናግረዋል። ይህ ግን በሀገሪቷ ውስጥ የተለየ ስጋት መኖሩን የሚያመለክት አለመሆኑን ገልጸዋል። ቃል አቀባዩ በመግለጫው በሀገሪቱ ያለው የጸጥታ ሁኔታ የተረጋጋ መሆኑን ጠቅሰው ማስጠንቀቂያ አሊያም እርምጃ የሚያሻቸው ጉዳዮች ሲኖሩ ለህብረተሰቡ እናሳውቃለን ብለዋል። ኢራን የኒውክሌር የጦር መሳሪያ ማበልጸግ እንደሌለባት አባላቱ መስማማታቸው የኔቶ ኃላፊ ተናገሩ። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ በሄግ ከሚካሄደው የመሪዎች ጉባኤ አስቀድመው ለጋዜጠኞች መግለጫ እየሰጡ ነው። ዋና ጸሐፊው የኢራን የኒውክሌር መርሃ ግብርን በተመለከተ የኔቶን አቋም አብራርተዋል። የኢራን የኒውክሌር መርሃ ግብርን
በተመለከተ ወደ ኔቶ አቋም ስንመጣ አጋሮች ኢራን የኒውክሌር ጦር መሳሪያ ማበልጸግ እንደሌለባት ተስማምተዋል ብለዋል። ከዚህም በተጨማሪ የኔቶ አባል ሀገራት የኒውክሌር ጦር መሳሪያ መስፋፋት ለመከላከል በተደረሰው ስምምነት መሰረት ኢራን ግዴታዋን ማክበር እንዳለባት ሲያሳስቡ መቆየታቸውን አስታውሰዋል። ጨምሮም ኢራን በሩሲያና ዩክሬን ጦርነት ውስጥ ተሳትፋለች ሲሉ ከሰዋል። ኢራን ሩሲያ ሰላማዊ ዩክሬናውያን ለመግደል የምትጠቀምበት ድሮኖችን አቅርባለች ብለዋል። እስራኤል በቴህራን የሚገኘውን ታዋቂ እስር ቤት ለምን ኢላማ አደረገች? እስራኤል በቴህራን የሚገኘውን ታዋቂ የሆነውን ሄቤን እስር ቤት ዛሬ አዲስ በፈጸመቻቸው ጥቃቶች መምታቷን ገልጻለች። ኢራን ጥቃቱን ለማጣጣል ብትሞክርም ከሕግ አካላት ጋር ግንኙነት ያለው ሚዛን ኒውስ የተባለው የዜና ወኪል ግን የእስረኞችን ደህንነት ለመጠበቅ አስፈላጊው እርምጃ ተወስዷል ሲል ዘግቧል። ለመሆኑ ይህ ታዋቂ እስር ቤት ምን ያህል ወሳኝ ነው? ሄቤን እስር ቤት በርካታ የፖለቲካ እስረኞች የያዘ ሲሆን በኢራን ዋነኛ የፖለቲካ እስር ቤት ነው። እስር ቤቱ ምን ያህል እስረኞች እንደያዘ ይፋዊ መረጃዎች ባይኖሩም በሺዎች የሚቆጠሩ እስረኞች እንዳሉበት ይገመታል። የእስር ቤቱ አቋምም 15,000 እስረኞች መያዝ እንደሚችል ይታሰባል። እስር ቤቱ የብሪታንያና የኢራን ጥምር ዜግነት ያላት ናዛኒን ዛጋሪ ኒትራቲክሌቭ በስለላ ተጠርጥራ 4 ዓመት የታሰረችበት ሲሆን ከ3 ዓመት በፊት ወደ ዩናይትድ ኪንግደም እንድትመለስ ተፈቅዶላታል። አሁንም በተቃውሞ በጥምር ዜግነት በስለላ የተጠረጠሩ የውጭ ዜጎች እንዲሁም የሃይማኖትና አነስተኛ ቁጥር ያላቸው ማህበረሰብ አባላት እስር ቤት ውስጥ ታስረው ይገኛሉ። ቢቢሲ ኢራን በእነዚህ ግለሰቦች ላይ ያቀረበችውን ክስ በግልጽነት ማረጋገጥ አልቻለችም። እስር ቤቱ በምዕራባውያን የሰብአዊ መብት ቡድኖች ሲተች ቆይቷል። ሂውማን ራይትስ ዎች የእስር ቤቱ ባለስልጣናት ማሰቃየት፣ ያልተወሰነ ጊዜ እስራት፣ የተራዘመ ምርመራ እንደሚፈጽሙበት እንዲሁም እስረኞቹ የሕክምና አገልግሎት እንደማያገኙ ክልከላ ይፈጽማሉ ሲሉ ከሷል። ኢራን ግን እነዚህን የቀረቡባትን ክሶች ውድቅ አድርጋለች። እስራኤል በኢራን የኒውክሌር ጣቢያና እስር ቤት ላይ አዲስ ጥቃት ፈጸመች። አሁናዊ መረጃዎች ምንድን ናቸው? እስራኤልና ኢራን አንዳቸው በአንዳቸው ላይ ጥቃት መፈጸማቸውን ቀጥለው ዛሬ ሰኞ እስራኤል በኢራን ላይ አዲስ ጥቃት ፈጽማለች። ለመሆኑ እስካሁን ስለተፈጠረው ምን እናውቃለን? የኒውክሌር ጣቢያ ላይ የተፈጸመው ጥቃት እስራኤል ለኢራን የኒውክሌር ዓላማ ወሳኝ በሆነውና ከምድር በታች በሚገኘው የፎርዶ የኒውክሌር ጣቢያ ላይ ጥቃት መፈጸሟን አሳውቃለች። የእስራኤል ጦር ጥቃቱን የሰነዘረው ወደ ጣቢያው የሚወስደው መንገዶችን ለማውደም ነው ብሏል። ሄቨን እስር ቤት በመዲናዋ ቴህራን የሚገኝ ሄቨን እስር ቤት በተፈጸመ ጥቃት መውደሙንም የፍትህ አካላት ተናግረዋል። የእስራኤል መከላከያ ሚኒስትር ዝሪያሂል ካታዝ እስር ቤቱ የኢራን አገዛዝ ጠላቶችን የያዘ ነው ብለዋል። በሌሎች ቦታዎች የተፈጸሙ ጥቃቶች የእስራኤል መከላከያ ሚኒስትር ካታዝ የኢራን መንግስት ብዙ ጊዜ ተቃዋሚዎችን ለማፈን የሚጠቀምባቸው ሚሊሻዎችና ዋና መስሪያ ቤት ኢላማ መደረጉን ገልጸዋል። በኢራን የሚገኙ ነዋሪዎችም የኃይል መቋረጥ እንዳጋጠመ ለቢቢሲ ተናግረዋል። ኢራን በእስራኤል ላይ በርካታ የአየር ድብደባዎችን ፈጽማለች። እስካሁን በጥቃቱ የደረሰው ጉዳት ባለስልጣናቱ አልገለጹም። ነገር ግን በደቡባዊ የእስራኤል ክፍል 8,000 የሚሆኑ ነዋሪዎች የኃይል መቋረጥ እንዳጋጠማቸው አሳውቀዋል። ኃይል ቃላት እስራኤል ከዚህ በፊት ታይቶ በማይታወቅ ኃይሏ ኢራንን እየደበደበች እንደሆነ የገለጸች ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንት የአገዛዝ ለውጥ ሊፈጠር የሚችልበት እድል እንዳለ አንስተው ነበር። ትራምፕ በማህበራዊ ሚዲያ ገጻቸው አሁን ያለው የኢራን አገዛዝ ኢራን በድጋሚ ታላቅ ማድረግ ካልቻለ የአገዛዝ ለውጥ የማይኖረው ለምንድን ነው ሲሉ ጽፈዋል። በኢራን 500 ሰዎች መገደላቸው ተዘገበ። እስራኤል በኢራን ላይ ጥቃት መፈጸም ከጀመረችበት እንደ አውሮፓውያኑ ሰኔ 13 ጀምሮ ወደ 500 የሚጠጉ ሰዎች መገደላቸውን የሀገሪቷ መንግስት ቴሌቪዥን ጣቢያ ዘገበ። ከሟቾቹ በተጨማሪ ከ3,000 በላይ ሰዎች ላይ ጉዳት መድረሱን ጣቢያው ገልጿል። በኢራን መንግስት ገደብ ምክንያት የቢቢሲ ጋዜጠኞች ሀገሪቱ ውስጥ ሆነው መመዝገብ ባለመቻላቸው በእስራኤል ጥቃት የደረሰውን ጉዳት ለመመልከት አዳጋች ሆኗል። ግጭቱን እየተከታተለ የሚገኘው ሁማን አክቲቪስትስ ኢን ኢራን የተባለ የሰብአዊ መብት ቡድን የተገደሉ ሰዎች ቁጥር ከተገለጸው እጥፍ እንደሆነ ገልጿል። እስራኤል በፎርዶ የኒውክሌር ማብላያ ጣቢያ ላይ ጥቃት መፈጸሟን ተዘገበ። እስራኤል ኢራን ካሏት 2 ወሳኝ የኒውክሌር ማብላያ ጣቢያዎች መካከል አንዱ የሆነው የፎርዶ ጣቢያ ላይ ጥቃት መፈጸሟን የሀገር ውስጥ ሚዲያዎች ዘገቡ። የኢራን ሪፐብሊክ የዜና ወኪልና ታስኒም ፎርዶ ከሚገኝበት የቁም ግዛት የሚገኙ የአደጋ አስተዳደር ባለስልጣናት ዋቢ አድርገው ዘግበዋል።
ባለስልጣናቱ እስራኤል በጣቢያው ላይ ጥቃት ብታደርስም ነገር ግን በዚህ ምክንያት በዜጎች ላይ ምንም አይነት ስጋት ወይም አደጋ አይኖርም ብለዋል። የአሜሪካ አየር ኃይል በነክር በስቲንግ የተሰኘውን ቦምብ በመጠቀም ከመሬት በታች ያለውን እዚህ ጣቢያ ላይ በትናንትናው ዕለት ጥቃት ፈጽመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም አገራቸው በኢራን ላይ የፈጸመችው ጥቃት በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ብለዋል። ሆኖም የተባበሩት መንግስታት የኒውክሌር ተቆጣጣሪ አካል ዓለም አቀፍ አቶሚክ ኤጀንሲ የደረሰውን ጉዳት በትክክል ማረጋገጥ እንዳልቻለ ገልጿል። ፎርዶ ከቴህራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባውን በቴህራን ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛ ምክንያቱ ከደህንነት እና ከጥበቃ ጋር የተያያዘ ነው። ኢራን የዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎችም አንዱ ነው። የተባባሰው የአሜሪካ-ኢራን ውጥረት አዳዲስ ክስተቶች የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን የአገዛዙ ለውጥ በተመለከተ በሰጡት አስተያየት አሁን ያለው አገዛዝ ኢራንን እንደገና ታላቅ ማድረግ ካልቻለ ለምን የመንግስት ለውጥ አይመጣም የሚል አስተያየት ሰጥተዋል። ትራምፕ ሀገራቸው በኢራን ላይ የፈጸመችው ጥቃቶች በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ብለዋል። ሆኖም የተባበሩት መንግስታት የኒውክሌር ተቆጣጣሪ አካል የደረሰውን ጉዳት በትክክል ማረጋገጥ እንዳልቻለ ገልጿል። የኢራን የውጭ ጉዳይ ሚኒስትር ወደ ሞስኮ አቅንተው ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ይገናኛሉ። በተባበሩት መንግስታት ጉባኤ ላይ የእስራኤል ተወካይ ዓለም ሁሉ ትራምፕን ሊያመሰግነው ይገባል ሲሉ፣ የኢራኑ ተወካይ በበኩላቸው የአሜሪካን ጥቃት አውግዘዋል። አሜሪካ በኢራን ላይ የፈጸመችው ጥቃት በማውገዝ በተለያዩ የዓለም ከተሞች የተቃውሞ ሰልፎች ተካሂደዋል። በኢራን ጥቃት ለመፈጸም ተሰማርተው የነበሩት ቦምብም ተሸካሚዎች ቢ-2 ተዋጊ ጀቶች ወደ አሜሪካ ጦር ሰፈር መመለሳቸው ተገልጿል። እስራኤል 6 የኢራን አየር ማረፊያዎችን በማጥቃት 15 አውሮፕላኖችን ማውደሟን አስታወቀች። የእስራኤል ጦር 6 የኢራን ማረፊያዎች ላይ ጥቃት በመፈጸም 15 አውሮፕላኖችን ማውደሙን አስታወቀ። ጦሩ በተጨማሪ የአውሮፕላን ማኮብኮቢያዎችን በጥቃት መጉዳቱን አክሏል። የእስራኤል መከላከያ ኃይል በማህበራዊ ሚዲያ ገጹ ላይ ባሰፈረው ጽሑፍ ጥቃቱ የተነጣጠረባቸው አየር ማረፊያዎች በሀገሪቱ ምስራቅ፣ ምዕራብ እና መካከለኛው ግዛቶች መሆኑን አክሏል። ጦሩ እንደገለጸውም በድሮን ጥቃቱ ኤፍ-15 እና ኤፍ-15 ተዋጊ ጀቶችን፣ ነዳጅ መሙያ አውሮፕላን እንዲሁም ኤች-1 ኮብራ ሄሊኮፕተር ወድመዋል። በተጨማሪም የአውሮፕላን ማኮብኮቢያዎችና የከርሰ ምድር ታንከሮችን ጉዳት ደርሶባቸዋል ብሏል። እነዚህ ጥቃቶች መቼም እንደተከሰተ ግልጽ ባይሆንም ኢራን ጥቃቶችን አረጋግጣለች። አሜሪካ በዓለም ዙሪያ ላሉ ዜጎቿ ማስጠንቀቂያ አወጣች። አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ በተለያዩ የዓለም ክፍሎች የሚገኙ ዜጎቿ ጥንቃቄ እንዲያደርጉ ማስጠንቀቂያ አውጥቷል። ዓለም አቀፍ የደህንነት ማስጠንቀቂያ የወጣው በአሜሪካ የውጭ ጉዳይ ሚኒስቴር በኩል ነው። የአሜሪካ ዜጎች እና ብሔራዊ ጥቅሞችን የሚጻረሩ የተቃውሞ ሰልፎች ሊደረጉ ይችላሉ። የአሜሪካ የውጭ ጉዳይ ሚኒስቴር በዓለም ዙሪያ ያሉ አሜሪካውያን ዜጎች የበለጠ ጥንቃቄ እንዲያደርጉ ይመክራሉ ብሏል። ኢራን ወሳኝ የሆነውን የነዳጅ መተላለፊያ መስመር እንዳትዘጋ ተጽዕኖ ለመፍጠር አሜሪካ ለቻይና ጥሪ ያቀረበች። ኢራን የዓለማችን 1/5ኛው የድፍድፍ ነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ሰርጥ እንዳትዘጋ ተጽዕኖ ለመፍጠር የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለቻይና ጥሪ ያቀረቡ። አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘው ሆርሙዝ ሰርጥ እንዲዘጋ የሀገሪቱ ፓርላማ መወሰኑን የኢራን መንግስታዊ ሚዲያዎች ዘግበዋል። የቻይና መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለሁ፣ ምክንያቱም እነሱም ቢሆን ነዳጅ ለማግኘት በሆርሙዝ ሰርጥ ላይ በእጅጉ ጥገኛ ስለሆኑ ሲሉ ሩቢዮ ለፎክስ የዜና ወኪል ተናግረዋል። ሩቢዮ ለኢራን ባስተላለፉት መልእክትም ይህንን ካደረጉ ሌላ አስከፊ ስህተት ነው፣ ለእነሱም ቢሆን ኢኮኖሚያዊ ራስን ማጥፋት ነው የሚል አስተያየት ሰጥተዋል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብትና ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፉን የነዳጅ ዋጋም እንዲያሻቅብ ያደርገዋል። በተጨማሪም በዚህ መስመር ዋነኞቹ ነዳጅ አስመጪዎች ቻይና፣ ህንድ፣ ጃፓን ከፍተኛ ችግር ያስከትልባቸዋል ተብሏል። ተንታኞቹ የሆርሙዝን ሰርጥ የመዝጋት ስልጣን ከፓርላማው ይልቅ የጸጥታ ባለስልጣናቱ ነው ይላሉ። ለዚህም የሚሰጡት ምክንያት ኢራን በሰርጡ በኩል ለራሷ ውጭ ንግድ የምትጠቀምበት በሆኑ ራሱን የሚጎዳ አጸፋዊ እርምጃ እንደሆነ ይጠቅሳሉ። ኢራን ሆርሙዝን ሰርጥ መዝጋት ትችላለች? በቀሪው ዓለም ላይስ ምን ተጽዕኖ ይኖረዋል?
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ የፈጸመችውን ጥቃት በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ብለዋል። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ በጽሑፍ ላይ ያላካፈሉትን የሳተላይት ምስል በመጥቀስ የሚታየው ነጭ መዋቅር በድንጋይ የተከበበ ነው፣ ከእሳቱም ተከልክሏል ብለዋል። ሆኖም ከፍተኛው አደጋ የደረሰው ከመሬት በታች ባለው ይዞታው ነው ብለዋል። አክለውም ማዕከሉን መትተነዋል ሲሉም ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።